ሰላም ጤና ይስጥልን እንደምን አላችሁ? ይህ ሐሳብ ሚዲያ ነው። መሰናዶ ደግሞ የዛሬዎቹን አጀንዳዎቻችንን የፖለቲካና ማህበራዊ እንዲሁም ኢኮኖሚያዊ ክስተቶቻችን አሁን ሊያውም ዛሬ ድንገት ተነስተው የተከሰቱና የተፈጠሩ ሳይሆን ቀደም ብለውም በተለያዩ አጋጣሚዎች የሚነሱ በእንጥልጥል የቀሩን ጉዳዮች መሆናቸውን መለስ ብለን ለማስታወስ የምንሞክርበት አንድ ገጽ አንድ ንባብ ነው። ዛሬ የምንገልጠው ከወራት በፊት የመቻል አቅማችንን፣ አንድነታችንን፣ የትብብር መንፈሳችንን፣ ጽናታችንን፣ የአመራር ቁርጠኛነታችንን ያሳየንበትን ለመላው አፍሪካውያንና ጥቁር ሕዝቦች ጭምር አዲስ ወኔ ያላበስንበትን የኃይል አቅርቦታችንን ከፍ አድርገን የኢኮኖሚ ምሰሶ አማራጮቻችንን ያሰፋንበትን ታላቁ የኢትዮጵያ ህዳሴ ግድብን የተመለከተ ይሆናል። ምንም እንኳን ዛሬ ላይ በጽናት ቆመን መርቀን ኃይልን ማመንጨት ጀምረን ፊታችንን ወደ ሌሎች ሜጋ ፕሮጀክቶች ብናዞርም ወትሮም የኛ ነገር የማይዋጥላትና የሚከነክናት የግድቡ ግንባታ ከዳር እንዳይደርስ የቻለችውንም ያልቻለችውንም ሁሉ ጥረት ስታደርግ የቆየችው ግብጽ ወይም ምስር ዛሬም ትንኮሳዋን፣ ዛሬም ደጅ ጥናቷን፣ ልማት የማደናቀፍና ኢትዮጵያን የመከፋፈል ዘመቻዋን ማቆም አልቻለችም። የህዳሴው ግድብ ስሙ በተነሳ ቁጥር ዛሬም ያባንናታል። ኃይል የማመንጨቱ ነገርማ እንዳቃዣታል። ግብጽ በኢትዮጵያ ላይ የምትይዘው እንዲህ ያለ አቋምና እንቅልፍ አልባነት እንዲሁም ኢትዮጵያን በታትኖ የማዳከም ጥረት ዛሬ የጀመረ ሳይሆን 2000 ዓመታት ያለፈው እኮ ነው ይለናል በዛሬው አንድ ገጽ አንድ ንባብ መሰናዷችን የምንገልጠው የኢትዮ ቻናል ጋዜጣ 5ኛ ዓመት እትም ግንቦት 16 2006 ዓመተ ምህረት በወጣውና በኤፍሬም ተፈራ የተጻፈው ጽሑፍ እንዲህ ብሎ ይጀምራል። 2000 ዓመት በአባይ ዘመቻ የምስርና ኑቢያ ታሪካዊ ፍጥጫ። መግለጣችንን ጀምር። ሁለት ሺህ ዓመት በአባይ ዘመቻ የምስርና ኑቢያ ታሪካዊ ፍጥጫ። ምስርና ኑቢያ። ጥንታዊቷ ምስር የዛሬዋ ግብጽና ጥንታዊቷ ኑቢያ የኋለኛዋ ኢትዮጵያ የዛሬዋ ሱዳን በስልጣን ሲፎካከሩ በመንግስትነት አንዳቸውን ሲገዙ ለብዙ ዓመታት ኑረዋል። በተለይም ኑቢያኑ ኃይል አግኝተው ፈለገ ሕይወትን ወይም አባይን እንዳይገድቡትና ሕይወታቸው እንዳይቋረጥ የምስራቃውያን በተለይም የካህናቱ ፍርሃት ስለነበር እነርሱ ራሳቸው እንጨት ጠርቦ ጭቃ ጠፍጥፈው ድንጋይ ፈልጠው በሰሯቸው ጣዖቶቻቸው ስም አምላኮቻችን እነ አኝታህ እነ አሲረስ እኛ አለንልህ፣ ክንድህን አበርትተህ ጠላትህን በእጅህ አንጠልጥለሃልና ወደ ምስራቅ ዘምተህ ሕዝቡን ፈጅተህ አገሩን ግዛ ፈቅደናል ብለዋል እያሉ ፈርዖኖቹን እያነሳሱና እያደፋፈሩ ወደ ኑቢያ ያዘምቷቸው ነበር። በካህናቱ የሐሰት ትንቢት ሙሉ እምነት የነበራቸው ፈርዖኖችም ሰራዊታቸውን ጦር መሳሪያና በጣዖታቱ ስም መልእክት እያዘጋጁ በኑቢያ ላይ እያዘመቱ አገሩን እስከ ደጋማው ኢትዮጵያ ድረስ ማስወረሩን ቀጥለው ኖሩ። ምንም እንኳን ፈርዖኖቹ ኑቢያን እስከ አባይ ምንጭ ለመያዝ በየዘመኑ ሲያደርጉት የነበረውን ሙከራ ኑቢያኑ እየተከተሉ ሲመልሷቸው ቢኖሩም ቅሉ በመጨረሻ ከክርስቶስ ልደት ከ1480 እስከ 1500 ዓመት ያደረጉት ወረራ ተሳክቶላቸዋል። በዚሁ ዘመን የኖረው ቱትሞሲስ ሶስተኛ የሚባለው ከእርሱ በፊት ከነበሩ ፈርዖኖች በላቀ ሁኔታ ጦሩን አደራጅቶ በካህናቱ ስብከት ተገፋፍቶ ባደረገው ጦርነት ስለተሳካለት ኑቢያን ሙሉ ለሙሉ ይዞ የምስር ግዛት አደረጋት። ከዚያ በኋላ ነው እስከ ምስር ተንሰራፍታ የነበረችው ኑቢያ ወይም ኢትዮጵያ እየተሰበሰበችና እያነሰች መጣ የዛሬዋን ቅርጿን ለመያዝ የተገደደችው። የዘመናችን ግብጽና ኢትዮጵያ። ጥንት በፈርዖኖቹ ዘመን የተቀየሰው ኑቢያን የመውረርና አባይን የመቆጣጠር ዓላማ በዘመናዊቷ ግብጽ ችላ አልተባለም። ጥንታውያኑ ፈርዖኖች አተኩሮበት ከነበረው አባይ በተጨማሪ የቀይ ባህርንና በኢየሩሳሌም በሚገኘው የኢትዮጵያ ይዞታ ሆኖ በኖረው የዴር ሱልጣን ይዞታም ላይ ትኩረት በማድረግ ኢትዮጵያን የማጥቃቱ ስልት ተጠናክሮ እስከ ዘመናችን ዘልቋል። የጥቃቱ ስልቶች ከልዩ ልዩ መዘክሮች ለመረዳት እንደሚቻለው ንግሥተ ሳባ ወይም ማክዳ የንጉሥ ሰለሞን የክብር እንግዳ ሆና ከክርስቶስ ልደት በፊት በ900 ዓመተ ዓለም ላይ ኢየሩሳሌም በደረሰች ጊዜ ዛሬ ዴር ሱልጣን ከሚባለውና የኢትዮጵያ ገዳም ከሆነው ቦታ ላይ ድንኳን አስተክሎላት አርፋበት ስለነበር
ወደ ሀገሯ ለመመለስ ስትነሳ በእርስትነት ስለተፈቀደላት ጠባቂ መድባበት ነበር። ይህ ከሆነ ከብዙ ዓመታት በኋላ ወይም በዘመነ ሐዲስ የንጉሥ ቆስጠንጢኖስ እናት የንግሥት እሌኒ የክርስቶስን መስቀል ከተቀበረበት ቦታ አስወጥታ የጎልጎታ ቤተ ክርስቲያን ካሰራች በኋላ ለክርስትና እምነት ተከታዮች ሁሉ ቦታ ስታከፋፍል ዴር ሱልጣን የተባለውን ገዳም ለኢትዮጵያውያን መስጠቷን አያሌ ሰነዶች ይመሰክራሉ። ገዳሙ ለ300 ዓመታት በይዞታነት ከቆየ በኋላ በ1830 ዓመተ ምህረት በገዳሙ ውስጥ የነበሩትን ኢትዮጵያውያን መነኮሳት በሽታ ጨረሳቸው። ከዚያም እልቂት አንድ ወንድና አንድ ሴት መነኮሳት ተረፉ። ወንዱ መነኩሴ በመነኮሳቱ ላይ የደረሰውን እልቂት ለመናገር ወደ ኢትዮጵያ ሲመጡ፣ ሴቷ መነኩሲት ግን መጽሐፍቱንና ቦታውን እየጠበቁ ኢየሩሳሌም ተቀመጡ። ግብጾች የገዳሙን መራቆት ካጠኑ በኋላ በኃይል ጥሰው ገብተው መነኩሲቷን አባረው መጽሐፍቱንና ንዋየ ቅዱሳቱን አቃጥለው ገዳሙን የኛ ነው ብለው ያዙ። መሪዎቹም እንደ ፕሬዝዳንት ናስር የመሳሰሉ ደጋፊዎችና ተሳታፊዎች ነበሩ። ከእስማኤል እስከ ናስር እንደ አውሮፓውያን አቆጣጠር በ1805 ዓመተ ምህረት የቱርክ መንግስት መሐመድ አሊን የግብጽ ገዢ አድርጎ ሾመው። እርሱም በቂ ወታደራዊ ዝግጅቱን ካጠናቀቀ በኋላ ሱዳንን ወረረ። እንደ ጥንቶቹ ፈርዖኖች የወረራ ስልቱንና ዝግጅቱን ጀመረ። ይሁንና በደረሰበት የውስጥ ችግር የተነሳ ግብጽን እንግሊዝ በቁጥጥሯ ስር አደረገቻት። አለመታደል ሆኖ በዓለም ላይ የሚነሱ ሀያላን መንግስታት ሁሉ ግብጽን ወረዋል። ታላቁ እስክንድርና ናፖሊዮን እንዲሁም ደግሞ እንግሊዝ የጥቃታቸው ኢላማ ሲያደርጓት ራሷን ለመከላከል የፈጸመችው እንደ ኢትዮጵያ ያለ የጀብድ ታሪክ የላትም። ከዚያም በኋላ አንግሎ አዝናሺያን ሱዳን የእንግሊዝ የግብጽና ሱዳን መንግስት ተመሰረተ። በእንግሊዝ የበላይነት ገዢ ስር የነበረው ኢስማኤል ኬዲ ፓሻ ሁለቱን የአባይ ተፋሰሶች ማለትም የነጭ አባይንና የጥቁር አባይን ክልሎች ለመቆጣጠር የሚያስችለውን እቅድ ነደፈ። በዚያ እቅድ መሰረት ከሱዳን አንቀሳቅሶ ወደ ምዕራብ ኢትዮጵያ ያዘመተው ሰራዊት ውድ ከልተቡ በተባለ ስፍራ በ1829 ዓመተ ምህረት ከደጃዝማች ክንፈ ጦር ጋር ገጥሞ ድል ሆነ። በዚያ ጦርነት ካሳ ኃይሉ በኋላም አጼ ቴዎድሮስ ከአጎታቸው ከደጃች ክንፈ ጋር በመሆን ተዋግተው ስለነበር በፈጸሙት ጀብዱ ከክንፈ የላቀ ዝና ተጎናጽፈዋል። እንዲሁም የወደፊቱን እድላቸውን የከፈተላቸው ጦርነቱ ነበር። እየደከመ በሄደው የቱርክ መንግስት እግር የተተካችው ግብጽ በቀይ ባህር አካባቢና በኤርትራ ቆላማ ቀበሌዎች የጦር ኃይሏን ማስፈር ጀመረች። ሙዚንገር ፓሻ የተባለውንም የስዊዝ ተወላጅ የምጽዋ ገዢ አድርጋ ሾመች። አጼ ቴዎድሮስ አስረዋቸው የነበሩትን ፈረንጆች ለማስለቀቅ በ1860 ዓመተ ምህረት ላይ በጄኔራል ናፒር አዛዥነት ወደ ኢትዮጵያ የዘመተውን የእንግሊዝ ጦር በደስታ ተቀብሎ ማንኛውንም ድጋፍ የሰጠውና መንገድም እየመራ እስከ መሃል ኢትዮጵያ ያስገባው ይኸው የግብጽ ሹም የነበረው ሙዚንገር ነበር። የግብጽ ጦር ከምዕራባዊ ኤርትራ ቆላማ ቀበሌዎች ከከሰላ፣ ከረንና ሰንሂት እንዲሁም ከምጽዋ እየተነሳ ወደ ደጋማው ቀበሌ መዝመት የጀመረው ግን አጼ ዮሐንስ ከነገሱ በኋላ ሆነ። የእስማኤል ዕቅድ የእስልምና እምነትን እያስቀደመና ጦሩን እያስከተለ በመጀመሪያ ከመረብ ምላሽ ያለውን ኤርትራን ቀጥሎም ኢትዮጵያን መያዝ ነበር። በዚያም መሰረት በምዕራባዊ ኤርትራ በምጽዋና ምስራቅ በኩል ደግሞ በአውላ በርበራና በሐረር አቅጣጫዎች ጦሩን አዝምቶ ኢትዮጵያን መውረር ነበር። ከጦር ስምሪቱ ጎን ለጎን የተቀየሰው ትልቁ ወይም ዋናው ስልት ህዝቡን በሃይማኖት መከፋፈል፣ መኳንንቱን ደግሞ በአጼ ዮሐንስ ላይ እንዲያምፁ ማነሳሳት፣ በልዩ ልዩ ገጸ በረከት ማባበልና መከፋፈል ነበር። በተለይም የሸዋ ንጉሥ በነበሩት በምኒልክ ላይ ታላቅ ተስፋ ተጥሎ ነበር። እርሳቸው ግን የእስማኤልን ጥያቄም ሆነ ስጦታ የማይስማሙበትና የማይቀበሉት ሆነ። ከአጼ ቴዎድሮስ ውድቀት በኋላ በኢትዮጵያውያን መሳፍንትና መኳንንት መካከል የስልጣን ሽኩቻ መስፋፋት ጀምሮ ስለነበር ከሱዳን እስከ መረብ ወንዝ ወዲህ ያለውን ወይም ኤርትራን ዛሬ ካልያዝንና የአባይን ወንዝ ከመነሻው ጀምረን መቆጣጠር ካልቻልን ምንጊዜም አይሳካልንም። ግብጽም በቀይ ባህር ላይ ሊኖራት የሚገባው የበላይነት ሳይሳካ ይቀራል። ይሁንና ግብጽ ያሰበችውን ለመፈጸም በኢትዮጵያ አርበኞችና በንጉሥ አጼ ዮሐንስ ጥንካሬ ሳትችል ቀርታለች። ለግብጽ ህልም ክሽፈት አጼ ዮሐንስና አሉላ አባ ነጋ ትልቁ ሚና ተጫውተዋል። የፈርዖኖች ህልም እንደገና በሁለተኛው የዓለም ጦርነት ከጀርመን ጋር ተሰልፋ ድል የሆነችው ኢጣሊያ በቀኝ ግዛት ይዛቸው የነበሩ የኤርትራ፣ ሊቢያና ሶማሊያ ጉዳይ ለተባበሩት መንግስታት ችሎት ቀረበ። በዚያ ችሎት ላይ ኢትዮጵያ፣ ኢጣሊያና ግብጽ ኤርትራ እንድትሰጣቸው ጥያቄ አቀረቡ።
እንደ አውሮፓውያን አቆጣጠር በ1946 ዓ.ም በፓሪስና በለንደን ተደርገው በነበሩት የውጭ ጉዳይ ሚኒስትሮች ስብሰባ ላይ የግብጽ መንግስት መልእክተኛ ኤርትራ ወደ ኢትዮጵያ እንዳትቀላቀል አጥብቆ ጠየቀ። ባቀረበው ጥያቄ በጂኦግራፊ አቀማመጥ የኤርትራ አብዛኛው ክፍል ከምስራቅ ሱዳን ጋር የተያዘ ነው። የባህር መገኛ በር ነው። በዘር፣ በቋንቋ፣ በባህልና በጠቅላላው አረባዊነትን በሚመለከተው ነገር ሁሉ በሀብትና በኑሮ የደረጁት ከኤርትራውያን ይልቅ አረቦች ናቸው። የኑሮ ስርዓትም ያስተማሯቸው አረቦች ናቸው። በምስራቅ ሱዳን ከሚገኙት አረቦች ጋር ልዩነት የላቸውም። ከኢትዮጵያ ጋር መቀላቀሉን እንቃወማል። ከማይመስላቸው ህዝብ ጋር ቢቀላቀሉ ግን በእርግጥ አንድነትና ሰላም ሊያስገኝላቸው አይችልም ብሏል። ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል በ46 ደጋፊዎች በ10 ተቃዋሚዎች ጠቅላላው ጉባኤ ወሰነ። የግብፅም የብዙ መቶ ዓመታት ኢትዮጵያን የማጥቃት ዘመቻ ሳይሳካ ቀረ። ግብፅ ቀጥላለች። በቀጥታ ወረራና ፖለቲካ ሩቧን ኢትዮጵያን ለመያዝ ያልተሳካላት ግብፅ በእጅ አዙር ጥቃት ኢትዮጵያን ለማዳከም ሁለተኛውን ስልቷን ቀጠለች። እንደ አውሮፓውያን አቆጣጠር በ1959 ኤርትራን ከኢትዮጵያ ለመገንጠል ፖርት ሱዳን ውስጥ ሙሄ አልዲኒንና ሳህል አህመድ ኢያይ የተባሉ ግለሰቦች ንቅናቄው እንዲጀመር ከተደረገ በኋላ እነ ኢድሪስ መሐመድ አደም፣ እነ ኢብራሂም ሱልጣንና ወልደ አብ ወልደ ማርያም ተቀላቀሉ። ወዲያውም የግብፅ ሙሉ ድጋፍ አገኙ። ወር ባልሞላ ጊዜ ውስጥ 1 ሚሊዮን ብርና በምጽዋ በኤደንና በሱዳን መካከል የሚመላለሱበት 2 ትልልቅ ጀልባዎች ተሰጣቸው። ከዚያ ጊዜ ጀምሮ በግብፅ ግንባር ቀደም አስተባባሪነት የአረብ ሀገሮች ያልተቋረጠ የገንዘብ የፕሮፓጋንዳና የማቴሪያል ድጋፍ በመስጠት ኢትዮጵያን ለማዳከም ጥረዋል። በዚህ ያልበቃቸው ግብፃውያን ዛሬም በህዳሴው ግድብ ግንባታ ላይ ተቃውሟቸውን ከማሰማታቸው አልፈው አገራትን በማሳመፅና ብሎም ጥቃት ለመፈጸም እስከ መዛት ደርሰዋል። ግብፅ በኢትዮጵያ ላይ ያላትን የተሳሳተ አመለካከት ትቀይር ይሆን ወይስ አሁንም በጥፋቷ ትቀጥላለች? ኢትዮጵያስ ራሷን ከግብፅ ተልዕኮ ለመጠበቅ ምን እያደረገች ይሆን ብሎ ያበቃል ጋዜጣው። እኛም ከዛሬ 12 ዓመት በፊት ገደማ ጠይቆ ላለፈው ለዚህ ጉዳይ የዛሬን ምላሽ በመስጠት እናጠናቅቃለን መሰናዷችንን። በእርግጥ ግብፅ ዛሬም በኢትዮጵያ ላይ ያላትን የተሳሳተ አመለካከት አልቀየረችም፣ በጥፋቷም ቀጥላለች ማለት እንችላለን። ኢትዮጵያ በአንጻሩ ከግብፅ ጥቃትም ሆነ ከሌሎች ጀሌዎቿ የእጅ አዙር ጥቃት ራሷን ለመጠበቅ በአንድነቷ ጸንታና ታፍራ በጦር ሰራዊት ኃይሏን ፈርጥማ ትገኛለች። እንኳን ለአየር ኃይል 9ኛ ዓመት አደረሰን። የዛሬው አንድ ገጽ አንድ ንባብ አበቃ። ሰላም ያቆየን።